ሰላም ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ባጫጭርና ፕሮፋይል ነክ እግር ኳሳዊ መረጃዎች ወደ እናንተ እየደረሰ ነው። ለአሁን ፕሮፋይል ነክ መረጃችንን ይዘን መጥተናል። የጁሊያን ናግልስማንን የእግር ኳሳዊ ህይወት ነው የምናየው። አብሮነታችሁ አይለየን። ከደጋፊነት እስከ አሰልጣኝነት ጁሊያን ናግልስማን የወቅቱ የጀርመን ብሔራዊ ቡድንና የቀድሞ የባየር ሙኒክ አሰልጣኝ በእግር ኳስ ታክቲክ ሊቅ እንደሆነ ይነገርለታል። በአማካኝ ስፍራ ተጫዋቾችን ቁጥር በማብዛት ጨዋታን መቆጣጠር፣ አጥቅቶ በመጫወት ማሸነፍ የሚረዳ ፍልስፍናን ይከተላል። የቡንደስሊጋ ዋንጫን ከባየር ሙኒክ ጋርም አንድ ጊዜ ማሸነፍ ችሏል። በጀርመን በዘመኑ ካሉ ምርጥ አሰልጣኞች መካከልም ነው ጁሊያን ናግልስማን። በእግር ኳስ ተጫዋችነት ትልቅ ስኬት ለመድረስ የነበረው ህልም ባጋጠመው ጉዳት በ20 ዓመቱ ጫማውን ለመስቀል ቢገደድም ፊቱን ወደ አሰልጣኝነት በማዞር ጥሩ ጊዜን እያሳለፈ ይገኛል። ወጣቱ አሰልጣኝ እያሳየ ባለው ብቃት ትንሹ ሞሪኒሆ የሚል ቅጽል ስም አስገኝቶለታል። የአሁኑ የጀርመን ብሔራዊ ቡድን እግር ኳስ አሰልጣኝ ጁሊያን ናግልስማን እንደ አውሮፓውያን አቆጣጠር በ1987 በደቡባዊ ምዕራብ የባቫሪያ ከተማ 65 ኪሎ ሜትር ርቀት ላይ በምትገኘው ላንድስበርግ ከተማ ውስጥ ነው ጁሊያን የተወለደው። ለባየር ሙኒክ ክለብ ትልቅ ፍቅር ስለነበረው በህፃንነቱ የክለቡን ማሊያ ለብሰው ሳያወልቀው ይተኛ እንደነበር ይነገራል። በትውልድ አካባቢው ለታዳጊ ክለብ ተጫውቶ ዋንጫ ማሸነፍም ብሎ ጀምሯል። በተጫዋችነት ህይወቱ ያጋጠመው ጉዳት ግን ከ4 ወራት በላይ ከሜዳ ስላረቀው በ20 ዓመቱ ጫማውን እንዲሰቅል አስገድዶታል። ጫማውን በሰቀለበት ወቅት የኦግስበርግ ሁለተኛ ቡድን አሰልጣኝ የነበሩት አሰልጣኝ ቶማስ ቱሄል የሌሎች ተጋጣሚ ክለቦችን ድክመትና ጥንካሬ አጥንተው እንዲመጣ ኃላፊነት ሰጥተውት መስራቱ ወደ እግር ኳስ አሰልጣኝነት እንዲገባ እንዳደረገው ይነገራል። አሰልጣኝ ፔፕ ጋርዲዮላ እና አሰልጣኝ ቶማስ ቱሄል ለእግር ኳስ አሰልጣኝነቱ አርአያዎቹ መሆናቸውን የሚያነሳው ወጣቱ አሰልጣኝ ለአውሮፓውያን አቆጣጠር በ2010 በሆፈንሄም እግር ኳስ አካዳሚ ውስጥ የአሰልጣኝነት ህይወትን አንድ ብሎ ጀመረ። በአውሮፓውያን አቆጣጠር አሁንም በ2015 እና 2016 በቡንደስሊጋ ወራጅ ቀጠና 17ኛ ደረጃ ላይ የነበረውን ሆፈንሄም በወጣቱ አሰልጣኝ ብርቱ ስራ በአመቱ መጨረሻ ላይ 3ኛ ደረጃ ይዞ ማጠናቀቅ እንዲችል አደረገ። ክለቡን ከወራጅ ቀጠና አውጥቶ ለአውሮፓ ቻምፒየንስ ሊግ ማጣሪያ እንዲደርስ ማድረግ በመቻሉ በጀርመን የአመቱ ኮከብ አሰልጣኝ ሽልማትን አሸንፏል። እንደ አውሮፓውያን አቆጣጠር በ2019 ከሆፈንሄም ወደ አርቢ ሌፕዚግ በመሄድ በአውሮፓ ቻምፒየንስ ሊግ እስከ ግማሽ ፍጻሜ በማድረስ ታሪክ ሰርቷል። በህፃንነቱ የባየር ሙኒክ ደጋፊ ሆኖ ያደገው አሰልጣኝ ጁሊያን ናግልስማን እንደ አውሮፓውያን አቆጣጠር በ2021 በ25 ሚሊዮን ፓውንድ ክፍያ በወቅቱ የአሰልጣኞች ከፍተኛው ክፍያ ነበር ባየር ሙኒክን ተቀላቅሏል። የባየር ሙኒክ አሰልጣኝ ሆኖ በተሾመበት ዓመት ክለቡ የቡንደስሊጋውን ዋንጫ በተከታታይ ለ10ኛ ጊዜ እንዲያሸንፍም በማድረግ የልጅነት ህልሙን አሳክቷል። ወጣቱ አሰልጣኝ በሀገሪቱ ተጽዕኖ ፈጣሪ የእግር ኳስ አሰልጣኞች መካከል ተጠቃሽም ሆኗል። በጥልቀት ማሰብ የሚችል ተለዋዋጭ የአጨዋወት ስልትና ታክቲክ የሚተገብር ውጤታማ አሰልጣኝ መሆኑን ባለሙያዎች ይመሰክሩለታል። በወጣትነቱ ስለ እግር ኳስ ያለው አስገራሚ እውቀት በክለብም ሆነ በብሔራዊ ቡድኑ ውጤታማ እንዲሆን አስችሎታል። ለተጫዋቾች ምሳሌ የሚሆን መልካም ስብዕና ያለውና የበሰሉ ፈጣን ውሳኔዎችን ተግባራዊ ማድረግ መቻሉ በበርካቶች ይሁንታን አስገኝቶለታል። ለጁሊያን ናግልስማን እንደ አውሮፓውያን አቆጣጠር ከ2023 መስከረም ጀምሮ የጀርመን ብሔራዊ ቡድን አሰልጣኝ በመሆን እየሰራ የሚገኘው ጁሊያን ናግልስማን በቅርብ ዓመታት በጀርመን ተጽዕኖ ፈጣሪ የእግር ኳስ አሰልጣኞች መካከል አንዱ መሆን ችሏል። ናግልስማን በተጫዋችነት ዘመኑ የመሃል ተከላካይ ወይም አማካኝ ተጫዋች እንደነበር ይነገራል። ከመከላከል ይልቅ በመሃል ሜዳ በኳስ ቁጥጥር በልጦ ለግብ የሚሆኑ ኳሶችን የማመቻቸት ችሎታ እንደነበረው ብዙዎች የሚመሰክሩለት ናግልስማን ያመነበትን ነገር በእውቀትና በድፍረት መወሰን መቻሉ አሁን ላለበት አድርሶታል። በመሃል ሜዳ ኳስን ተቆጣጥሮ በፍጥነት መጫወት የሚከተለው የአጨዋወት ፍልስፍናው በበርካቶች ይወደድለታል። ከተጫዋቾች ጋር ያለው ግንኙነት ጠንካራና ተጽዕኖ መፍጠር የሚችል ቡድን እንዲገነባም አስችሎታል።
ጀርመን ራሷ ያዘጋጀችውን የ2024 የአውሮፓ ዋንጫ ማሸነፍ ባትችልም በጨዋታው ግን የጀርመናውያን ደጋፊዎችን ልብ ማሸነፍ ችሏል። በተለይም በ28 ዓመቱ ሆፈንሄይምን ከወራጅ ቀጠና በማውጣት በአውሮፓ ቻምፒየንስ ሊግ እንዲሳተፍ ማድረግ መቻሉ ላይፕዚግን በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ እንዲገባ ማድረጉ በ2021-2022 የውድድር ዘመንም 3 ጨዋታዎች እየቀሩት ከባየር ሙኒክ ጋር የቡንደስሊጋ ዋንጫን ማሸነፉ የጀርመን ሱፐር ካፕ ዋንጫን 2 ጊዜ ማሸነፉ ጀርመናውያንን ተስፋ እንዲጥሉበት አድርጓል። እግር ኳስ 30 በመቶ ታክቲክ 70 በመቶ የቡድን ስራ ነው የሚለው ናግልስማን ተጫዋቾች ሲያሸንፉ ብቻ ሳይሆን ጉዳትም ሆነ ሽንፈት ሲያጋጥማቸው የስነ ልቦና ምክር የሚሰጡ ባለሙያዎች አስፈላጊ እንደሆኑ ይናገራል። የተጫዋቾች ስነ ልቦናዊ ዝግጅትን ከፍ ማለት ሁሌም ለመሻሻል ለመለወጥ ያነሳሳል፣ ራሳቸውን ለማሻሻል ሁሌም ጥረት ያደርጋል ይላል። ስለ እግር ኳስ ባለው መልከታ በሰጠው አስተያየት ጀርመናዊ አሰልጣኝ ጁሊያን ናግልስማን የአዲስ የእግር ኳስ የታክቲክ ሊቅ የትልቅ ሰብዕና ባለቤት፣ እምቅ ችሎታ፣ ጠንካራ የራስ መተማመንን ይዞ በጀርመን ብሔራዊ ቡድን ወደፊት አዲስ ታሪክ እንደሚሰራ ይጠበቃል። ውድ የፉትቦል ማዕድ ተከታዮች እንዲህ ያሉ እግር ኳሳዊ መረጃዎችን ወደ እናንተ ማድረሳችንን እናጠናክራለን። እናንተም ኮሜንት፣ ላይክ፣ ሼር እና ሰብስክራይብ በማድረግ አብሮነታችሁን አሳዩን። ሰላም።